አለቃው የሚወዳት ጸሐፊውን ቀጣይ ሳምንት እረፍት ስለሆንኩኝ ወደ ውጭ ሀገር እንሄዳለን ተዘጋጂ ይላታል። ጸሐፊዋም ወደ ባሏ ደውላ እኔና አለቃዬ ቀጣይ ሳምንት የሥራ ጉዞ አለን፣ ልጆቹን ትንከባከባለህ ትለዋለች። ባልየውም ውሽማው ጋር ደውሎ ሚስቴ መንገድ ልትሄድ ነው፣ ቀጣይ ሳምንት በነፃነት አብረነን ይላታል። ውሽማዋ ደግሞ በግል የምታስጠናው ልጅ ጋር ደውላ ቀጣይ ሳምንት ሌሎች ፕሮግራሞች አሉብኝና ጥናት አይኖረንም ብላ አመቻቸች። ትንሹ ልጅ አያቱ ጋር ደውሎ አያቴ አስጠኜ ቀጣዩ ሳምንት አልኖርም ብላኛለችና ካንተ ጋር ባሳልፍ ደስ ይለኛል። አያትየው ጸሐፊዋ ጋር ደውሎ የነገርኩሽን ጉዞ መሄድ የምንችል አይመስለኝም፣ የልጅ ልጄ ሳምንቱን ከእኔ ጋር ማሳለፍ ይፈልጋል፣ ስለዚህ ሰርዡ ይላታል። ጸሐፊዋም ባሏ ጋር ደውላ አለቃዬ የግል ጉዳይ ገጥሞት ጉዞውን ሰርዞታል፣ ስለዚህ እዚሁ ነኝ፣ ስለ ልጆቹ አታስብ ትለዋለች። ባልየውም ውሽማው ጋር ደውሎ ቀጣይ ሳምንት አብረን እንሆናለን ያልኩሽን ተዩ፣ ባለቤቴ ጉዞውን ሰርዛለች ይላታል። ውሽማዋ የምታስጠናው ልጅ ጋር ደውላ ፕሮግራሜ ተስተካክሏል፣ ቀጣይ ሳምንት ጥናታችንን እንቀጥላለን፣ ተዘጋጅ ትለዋለች። ልጅም አያቱ ጋር ደውሎ አስተማሪዬ ደውላ ቀጣይ ሳምንት ጥናት እንዳለብን ነግራኛለች፣ እናም አብረን ማሳለፍ እንደማንችል ልነግርህ ነው አያቴ ይለዋል። አያትየው በድጋሚ ጸሐፊዋ ጋር ደወለ። የልጅ ልጄ ቀጣይ ሳምንት አብረን እናሳልፍ ብሎኝ ነበር፣ ነገር ግን አስተማሪው ደውላ ትምህርት እንዳለ ነግረዋለች። ስለዚህ ማን ነው ይህንን አዞሪት እያጦዘው ያለው ትላላችሁ? በሰፈሩት ቁና መሰፈር አይቀርም። ተፈጥሮ የእጅን ልትሰጥ ግድ ነውና መታመን፣ መልካም መሆን፣ ጥሩ ማሰብና መስራት ለራስ ነው። ሰጥተሃል፣ ይሰጥሃል። ሰርቀሃል፣ ትሰረቃለህ። አጭበርብረሃል፣ ትጭበረበራለህ። ክዳሃል፣ ትካዳለህ። አታለሃል፣ የጊዜ ጉዳይ ነው እንጂ ትታለላለህ። እምነት አጉድለሃል፣ እምነት የሚያጎልብህ ይኖራል። መታመን ለራስ ነውና ምንጊዜም ለህሊናህ ታመን። ዛሬን ለነገ እንኑር።